አጋንንት መዋጋት የማይችልበት ስቴፕ ነው። ይስቲ ልባችን እየቀለጠ እየፈሰሰ ይመጣል። የምርብ በጸሎታችን ከእግዚአብሔር ጋር እየተነካካን እንመጣለን። የሰማይ ዓለም ለኛ ክፍት ይሁን። ሰላም የጌታ ጸጋና ሰላም ይብዛላችሁ። ዛሬ እንዴት አድርገን ረጅም ሰዓት መጸለይ እንደምንችል ከጌታ ቃል አንጻር እንመለከታለን። ይህንንም የምንመለከተው በአራት ከፋፍለን ነው። ስቴፖች አሉት። በነዛ አማካኝነት እንዴት ረጅም ጸሎት እንደምንጸልይና ከእግዚአብሔር ወይም ደግሞ ከመንፈስ ቅዱስ ጋር እንዴት ኮኔክት እንደማድረግና ህብረታችንን እንዴት እንደምንጨምር በዚህ ቪዲዮ አስረዳችኋለሁ። በመጀመሪያ ደረጃ እንዴት አድርገን ረጅም መጸለይ እንችላለን ወይም ደግሞ የመጀመሪያው ስቴፕ ረጅም ለመጸለይ ምንድነው ብለን ስንል የእግዚአብሔርን ቃል ማጥናት ወይም ከእግዚአብሔር ቃል ጥናት መጀመር ነው። ከእግዚአብሔር ቃል ጥናት ስንጀምር ወይም ስናነብ እግዚአብሔርን ቃል ስናነብ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እንደሚል የሰማችሁት ይህ የተናገርኩት ቃል ሕይወት ነው መንፈስ ነው ይላል። ስለዚህ ሕይወት ነው መንፈስ ነው ካለ ይህ ቃል ሕይወትም መንፈስም ነው። ስለዚህ ከቃሉ ስንጀምር ይህ ቃል ሕይወት ነው። የጸሎታችንን ሕይወት የሚሰጠው ይህ ቃል ነው። ማለትም ጸሎት ከመግባታችን በፊት መንፈስ ዓለም ለኛ ክፍት እንዲሆን የሚያደርገው ይሄ ቃል ነው። የእግዚአብሔርን ቃል በማንበብ 5 ቁጥር ሊሆን ይችላል፣ 6 ቁጥር ሊሆን ይችላል፣ 1 ምዕራፍ ሊሆን ይችላል፣ 2 ምዕራፍ ሊሆን ይችላል። ይህንን አርገን ከዛ ቀጥሎ ደግሞ ወደ ጸሎታችን ስንገባ መንፈስ ዓለም ክፍት ይሆንልናል ማለት ነው። ስለዚህ የመጀመሪያው ስቴፕ የጌታን ቃል ማጥናት ነው። ይህንን ቃል ካጠናን በኋላ ሁለተኛ ላይ ያለው በእግዚአብሔር መገረምና ተንበርክከን ማሰላሰል ነው። የጌታን ቃል ማሰብና ማሰላሰል፣ መገረም፣ በጌታ ቃል መገረም፣ ማሰብና ማሰላሰል፣ ይህ ወደ መንፈስ ዓለም እንድንገባ ያደርጋል። በመገረም ውስጥ ስንቆይ እግዚአብሔርን ማመስገን እንጀምራለን። በዛ ቃል ውስጥ ሜዲቴት እያደረግን ስንገረም፣ ወደኋላ ስንሄድ፣ ወደፊት ስንመጣ፣ ስላሳለፈን ነገር ስላሻገረን ነገር እያሰበ ይህን ቃል ያነበብነውን ቃል ከህይወታችን ጋር እያነካካ ነው ማሰብ ስንጀምር ማመስገን እንጀምራለን። ምስጋና ውስጥ ያስገባናል። መዝሙር 104 ላይ በምስጋና ወደ ደጆች በውዳሴም ወደ አደባባዮች ግቡ ይላል። አመስግኑትም ስሙንም ባርኩት ይላል። አይ በምስጋና ወደ አደባባዮች ግቡ ይላል። ሁለተኛው ስቴፕ በእግዚአብሔር መገረምና በእግዚአብሔር መደነቅ ስንጸልይ ወይም ደግሞ በእግዚአብሔር መገረምና መደነቅ ውስጥ ስንሆን የሰማይ ዓለም ለኛ ክፍት ይሆንልናል። አክሰስ እናደርጋለን። ወደ አደባባዩ እንገባለን። በዛ ጊዜ ውስጥ ከመንፈስ ዓለም ጋር ህብረታችን ሪል እየሆነ ይመጣል። የምርብ በጸሎታችን ከእግዚአብሔር ጋር እየተነካካን እንመጣለን። ይሄ ነው የሚሆነው ማለት ነው። ከዚህ ቀጥሎ የሚሆነው ስቴፕ ደግሞ ሶስተኛው ልባችንን በማፍሰስ መጸለይ ነው። በምስጋና ወደ አደባባይ ከገባን በኋላ ልክ የእግዚአብሔር መንፈስ መሰማት ሲጀምር ሲነካ ልባችን እየቀለጠ እየፈሰሰ ይመጣል። በዛ ሰዓት ምንድነው መሆን ያለብን ሲባል ጄኒውን መሆን ያለብን ፍሬንድሊ ማለት አሁን በምስጋና ወደ አደባባይ ስንገባ መንፈስ ዓለም ሲከፈት የጌታን ክብር እያየን አንዳንድ ሳክስ መጫር የለብንም። በቃ ሳክስ አለ አይደል? ሳክስ መጫር አያስፈልግም። በቃ ጄኒውን መሆን ከጌታ ጋር ፍሬንድሊ ማውራት። እዛ ሰዓት ላይ መንፈስ ዓለም ክፍት ነው። የምታወሩት ነገር ይሰማል። መጀመሪያ አይሰማም አይደለም፣ ግን የሰማይ ዓለም ክፍት ነው የሚሆነው። ላይክ አጋንንት መዋጋት የማይችልበት ስቴፕ ነው። ይሄ ስቴፕ ቃል ማጥናቱ ላይ ነው ሊዋጋችሁ የሚችለው። ካላጠናችሁ ምንም አይላችሁ። እዚህኛው ስቴፕ ግን ሰብራችሁ ትሄዳችሁ። የሰማይ ዓለም ክፍት ስለሆነ በጣም ነው ኮኔክት የምትሆኑ። ከጌታ ጋር ማውራት ትጀምራላችሁ። እዚህ ስቴፕ ላይ ማውራት ትጀምራላችሁ። ትዝ ካላችሁ ሙሴ የሕጉን ጽላት ከተቀበለ በኋላ ከእግዚአብሔር ጋር መነጋገር ጀምራ። አያችሁ፣ ቃሉ ነው መጀመሪያ። ከቃሉ ቀጥሎ ደግሞ ምስጋና ነው። ይሄ መግባት ነው፣ መገረም ነው። በጌታ ቃል ማሰላሰል፣ ማሰብ። በማሰላሰልና በማሰብ ውስጥ ደግሞ ምስጋና አለ። እግዚአብሔርን ፕሬስ ስናደርገው ወደ አደባባይ ስንገባ ደግሞ ምን አለ? ልብ መፍሰሳል፣ ይፈሳል ልባችን። መጽሐፍ ቅዱስ ደግሞ ምን ይላል? በመዝሙር ዳዊት ምዕራፍ 62 ቁጥር 8 ላይ ሰዎች ሆይ ሁልጊዜ በእርሱ ታመኑ፣ ልባችሁንም አፍስሱ፣
እግዚአብሔር መጠጊያችን ነውና አያችሁ፣ ስትጠጉት ነው ልባችሁን የምታፈሱት። መንፈስ ዓለም ላይ ስትገቡ ነው ልባችሁን የምታፈሱት። ልባችሁን ማፍሰስ ማለት ፍሬንድሊ ማውራት ማለት ነው። እግዚአብሔር ፊት አለመዋሸት ነው። ለምን? እግዚአብሔር ሁሉን ያውቃል፣ ሞቲቭን የሚያውቃል። ለሰለሞን እንደዛ አይደል ያለው? ሞቲቭን ያውቃል። ምን አለው ዳዊት? ማሻካፓ ምን አለው? የልብን ሞቲቭ ሁሉ ያውቃል። ልበ ቀናውን የልብን ሞቲቭ ሁሉ ያውቃል ይለዋል። በሁለተኛ ዜና ምዕራፍ 28 ላይ እንደዛ ነው የሚለው። ቁጥር 10 ላይ እንደዛ ይላል። አያችሁ ምን ማድረግ ነው ያለብን? ልባችንን ማፍሰስ፣ እግዚአብሔር ፊት አለመዋሸት፣ አለመሰከስ፣ ጄኒውን ነው። ይሄ ከሰማይ ዓለም ጋር መነካካታችን ላይ ብናየው፣ ቀጥሎ የመጨረሻው ስቴፕ፣ አራተኛው ስቴፕ ረጅም ሰዓት እንድንጸልይ ከሚያደርጉን ነገሮች አንዱ በልሳን መናገር ነው። መጽሐፍ ቅዱስ ላይ በሮሜ መጽሐፍ ምዕራፍ 8 ቁጥር 26 ላይ እንዲሁ ደግሞ መንፈስ ድካማችሁን ያግዛል፣ እንዴት መጸለይ እንደምትችሉ አታውቁምና። ከዛስ ነገር ግን መንፈስ ቅዱስ ሊገለጥ በማይችል መቃተት በውስጣችሁ ይቃትታል፣ ይማልዳል ይላል። አያችሁ፣ መንፈስ ቅዱስ በውስጣችን ሆኖ ይማልዳል ሲል በልሳን መጸለይ ማለት መንፈስ ቅዱስ በውስጣችን ሆኖ ሲማልድ፣ አናቆም፣ ቃሉን ትርጉሙን አናቆም። አንዳንድ ሰዎች ሊተረጉሙ ይችላሉ በጉባኤ ውስጥ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተገለጸው። ግን እዚህ ጋር በልሳን ስናወራ ረጅም አንዳንዴ ሲከብደኝ፣ ጸሎት ሲያቅተኝ፣ ድክም ሲለኝ በልሳን ስናገር መንፈስ ፍስስ ይላል። ግን እዚህኛው ላይ በልሳን አወራችሁ ማለት ሊትራሊ ከእግዚአብሔር ጋር እየተነጋገራችሁ ነው ማለት ነው፣ በመንፈስ ቅዱስ እገዛ። ይህ ስቴፕ የገባ ሰው በቃ ሊትራሊ ከዛ ሲወጣ አጋንንት ራሱ ሊቋቋም አይችልም። የአጋንንት ግን ፎከስ ይሆናል። ፋይት ይበዛበታል፣ ይዙ ፋይት ይበዛበታል። ግን በጣም ፓወር ያለው ሰው ነው የሚሆነው። በልሳን የሚጸልይ ሰው ያለ ዝም ብሎ በልሳን መንገድ ላይ ምናምን ዝም ብሎ መዞር ምናምን ሳይሆን በጣም ተነክቶ በመነካት ውስጥ በመነዳት በልሳን መጸለይ በጣም ከእግዚአብሔር ጋር ኮኔክት እንድንሆን ያደርገናል። የጌታ ጸጋና ሰላም ይብዛላችሁ። እስካሁን እንግዲህ እንደተመለከታችሁት ይሄ ቪዲዮአችን ይሄን ይመስላል። ቪዲዮአችን እንግዲህ ጀማሪ ነኝ። ሰብስክራይብ በማድረግ ላይክ በማድረግ እንደዚህ አይነት ጤነኛ የሆኑ የጌታ ቃል ትምህርቶችን እንማራለን። ከዚህ በላይ ደግሞ መንፈሳዊ ህይወታችን ግሮዝ ያደርጋል እና ሰብስክራይብ ላይክ በማድረግ ተባበሩ። ጌታ ጸጋና ሰላም ይብዛላችሁ። በዚህ ሳምንት ኔክስት በዚህ ቀን እንገናኛለን። ሻሎም